ማየት ማመን ነው። ይህ የምትመለከቱት የከርሰ ምድር ውሃ ነው። አዎ እውነት ላይ መስል ይችላል። በጣም ብዙዎቻችሁ ውሸት ነው ትላላችሁ። አንዳንዶቻችሁ ደግሞ እኔ ጋር መታችሁ ያያችሁ እዚህ ቁፋሮ ስራ ላይ ተሰማራችሁ እንዴ ነው ውሃ ያስወጣችሁ ሰዎች ደግሞ እምታምኑና ሀብትሽ የሚሰራው ነገር ልክ ነው የምትሉ ሰዎች አላችሁ። ዛሬ ለሁላችሁም ግራ የገባችሁን ነገር ላብራራላችሁ ነው የመጣሁት። የምትመለከቱት የከርሰ ምድር ውሃ ቁፋሮ ነው። እንግዲህ ከምትጠየቀው ጥያቄዎች መካከልና ከነቀፌታዎቹ መካከል ውሃው ለተወሰነ ደቂቃ ብቻ ነው የሚፈሰው፣ 1 ደቂቃ 2 ደቂቃ ፈሶ ይቆማል የሚሉ ሰዎች አሉ። አንዳንዶቹ ደግሞ ለመጠጥ አይሆንም ንጹህ አይደለም የሚሉ ሰዎች አሉ። ዛሬ ከታገሳችሁ እኔ ጋር እስከ መጨረሻው ድረስ እዚሁ እየተመለከታችሁኝ ማለት ነው። ውሃው ከተቋረጠ እኔ አፍራለሁኝ፣ እኔ እቀጣለሁኝ። ውሃው ደግሞ እስከ መጨረሻው ድረስ እናንተ በቃኝ እስከምትሉ ቪዲዮ እንዳይረዝምባችሁ እንጂ እስከ መጨረሻው ድረስ ሳይቋረጥ እንደሚፈስ እዚሁ ላሳያችሁ ነው። መጀመሪያ ላይ የከርሰ ምድር ውሃ ሲባል ክቡራን ተመልካቾቼ ከመሬት ውስጥ የሚወጣ ነው። ከተማ ውስጥ ሊሆን ይችላል፣ ገጠር ውስጥ ሊሆን ይችላል፣ መስኖ ውስጥ የትኛውም የምንጠጣው ውሃ የከርሰ ምድር ውሃ ነው። እኔም ብዙ ጊዜ ወደ እናንተ ፕሮሞት ማደርግላችሁና ማመጣላችሁ ውሃ የከርሰ ምድር ውሃ ነው። የከርሰ ምድር ውሃ ገጠር አካባቢ ያላችሁ ሰዎች ታውቁታላችሁ፣ ወደ ክፍለ ሀገር ያደጋችሁ ሰዎች ታውቁታላችሁና ውሃ ሲባል ኦሬዲ እየተደፋን የምንጠጣው አይታችሁ ከሆነ ገጠር አካባቢ ላይ ይሄንን ነው በእንስራና በተለያየ አይነት ነገር በጀሪካ ቀርተው መተው እቤታቸው የሚጠጡት። አዎ የተወሰነ ጣዕሙ ለየት ሊልባችሁ ይችላል። ግን እኔም ራሴ ለምሳሌ የገጠር አካባቢ የክፍለ ሀገር አካባቢ ይሄን ውሃ እየጠጣሁ ነው ያደግኩት እኔ ራሴ ማለት ነው። አያቶቼ ጋር ሲሄድ ይሄን ውሃ እየተደፋን ጠጥተናል። ከመጀመሪያው ምነግራችሁ አሁን ያለውበት ቦታ የራሴው ቦታ ነው፣ ላቢያጆ ነው። ለላቢያጆ 30 ሜትር ላይ ወጥቶ የሚምዘገዘግ ውሃ ነው የምትመለከቱት። በ1 ኢንች የወጣ ውሃ ነው። በጣም ከፍተኛ ፕሬሸር ያለው ውሃ ነው፣ የማይቋረጥ ውሃ ነው። እንድታምኑኝ ስነግራችሁ ይሄን ውሃ በመጀመሪያ ይሄንን ውሃ ተመልከቱት፣ ችግር የለውም። እዚህ ጋር ወደዚህ ልድፋውና ካሜራማን ይከተለኛል። ከየት እንደመጣ ውሃውን እናሳያቸው። ካሜራማን መጀመሪያ ተከተለኝ። ይሄ መጀመሪያ ቱቦ ከየት እንደሄደ ውሸት እንዳይመስላቸው መጀመሪያ ላሳያቸው። ይሄን ቱቦ ተከተለልኝ ካሜራማኑ፣ ተመልከት። ይሄ ቱቦ ዞሮ የት ነው የሚሄደው? ተመልከት። ይሄኛው እዚህ ጋር የምትመለከቱት ቦታ ላይ ይሄኛውን ገለጥ ዳርግልህና እዛ ጋር ካሜራማኑ ይታያል አይደል? ውስጥ ላይ ይሄንን ተመልከቱ። ይሄንኛው ምንድነው? የከርሰ ምድር ውሃ የወጣበት ቦታ ነው። ይሄ የምትመለከቱት ይችኛዋ ፒቢሲ ማለት ነው። በዚች ነው ውሃው የሚወጣው። ወይም ደግሞ ቆፋሮ ቦታ የምትፈጀው ይችናት የምትመለከቷት ይችኛዋ ስፔስ ብቻ ነች። በዚች ልክ ተቆፍሮ ነው ያንን የሚያክል ፕሬሸር ያለው ውሃ የሚወጣው። ይሄንኛው ስንት መሰላችሁ? 30 ሜትር ላይ ተቆፍሮ 30 ሜትር ላይ ይሄን ያክል ጉልበት ያለው ውሃ የሚወጣው። ሁሉም ቦታ ላይ 30 ሜትር ይገኛል ማለት አይደለም። በነገራችን ላይ ይለያያል እንደየቦታው። 50 ሜትር የሚሄድ ይኖር ይችላል። ሲቆፈር ነው የሚታወቀው፣ ወይም በምርመራ ነው፣ ወይም ደግሞ እዛ አካባቢ ላይ የተለያዩ ነገሮችን ሰዎችን በመጠየቅ አንዳንዱ ሰው 2 ሜትር ላይ ሜትር ከ50 ላይ 10 ሜትር ላይ ስንቆፍር ውሃ ያስቸግረናል፣ አካባቢያችን ውሃ ነው ሊሉ ይችላሉ። ምንም ጥያቄ የለውም። ዞሮ ግን እንዳጋጣሚ ሆኖ እኔ 30 ሜትር ላይ የቆፈርኩት የማይቋረጥ ኢቭን ነው መነግራችሁ 24 ሰዓት ልክ በዛ ልክ እየፈሰሰ ነውና እቺን ያክል ስፔስ ብቻ የምትፈጅ ነች እንትኗ ማለት ነውና የኛው የምትመለከቱት ገመድ ነው። እቺኛዋ ደግሞ ኤሌክትሪክ ነች። እቺኛዋ አብራ ፒቢሲ አብሮ 30 ሜትር የገባለት ነው። እዚህ በጎን ምስሉ ላይ ያስቀምጥላችኋለሁ። የሚገባው እዚህ ውስጥ የሚገባው ወተር ሰበር ፓምፕ ይባላል። እያንዳንዱ ነገር በደንብ አድርጌ ነው መነግራችሁ። ስለዚህ ላስቆፋሪውም ገላግሌ ነው፣ ቆፋሪዎቹም ደግሞ አሪፍ ቢዝነስ የሚሰሩበት ነው። ስለዚህ አሁንም ውሃው የተቋረጠ እንዳይመስላችሁ ካሜራማን ተከተልና እንሂዳውንም ተከተልና ማለት ውሃው ያለበትን ቦታ ላይ እንሂድና አሁንም የተወሰነ ነገር እናውራ። ክቡራን ተመልካቾቼ ይሄው ውሃው አሁንም እየፈሰሰ ነው ያለው። እየፈሰሰ ማውራታችንን እንቀጥላለን። ስለዚህ በጣም ብዙ ሰዎች ውሃው ይቋረጣል ትላላችሁ። ፊት ለፊት ስክሪኑ ላይ ተመልከቱት፣ ምን ያክል ደቂቃ እንደሆነ የቆየ ነው ተመልከቱ። እየፈሰሰ ነው ያለው፣ አይቋረጥም ውሃው። ስለዚህ የከርሰ ምድር ውሃ ማለት በባህሪው ምንድነው መሰላችሁ? እዚህ ከጎን እንደምትመለከቱት ከጎንና ከጎን አንዳንዶቻችሁ ባህር አግኝተን ከባህር ወደ ላይ የሚወጣ የሚመስላችሁ ሰዎች አላችሁ። እንደዛ አይደለም። 50 ሜትር እንቆፍር 80 ሜትር እንቆፍር ውሃ ከጎን የሚወርድ ውሃ አለ። የዛ ብዛት ጥርቅም ነው ውሃ ወደ ላይ በወተር ሰበር ፓምፕ አማካኝነት ወይም ታች በመንቀብረው በውሃው ፓምፕ አማካኝነት ውሃ ወደ ላይ እንዲወጣ የማድረግ ስራ ነው የሚሰራው። ይሄው አልተቋረጠም። ፊት ለፊት ስክሪኑ ላይ እንደምትመለከቱት ደቂቃው እየቆጠረ ነው። ይሄ ውሃ ሳይቋረጥ ይሄው ለምሳሌ ንጹህነቱን ይሄው ታዩታላችሁ ብዬ አስባለሁ። ከዛ በተረፈ እዚህ ጋር ይሄው ላሳያችሁና እኔ ጠጥቼ ላሳያችሁ። ዋው እንደሚጠጣ እንድታቆት ነው። ይሄው ከ30 ሜትር ላይ የወጣ ነው። ንጹህ ውሃ ነው። የተጨመረበት ኬሚካል የለም፣ ምንም ነገር የለም። እንደፈለኩ አድርጌ ብጠጣው ምንም ችግር የለውም ማለት ነው። ምክንያቱም
ይሄን የመሰለ ውሃ እያደረግን መጠቀም እንችላለን። ይሄ ውሃ እንደየቦታው በነገራችን ላይ የከርሰ ምድር ውሃ ሲቆፈር ለመጠጥ አይሆንም የምትሉ ሰዎች አላችሁ። ለተለያየ ነገር ምንም ጥያቄ የለውም፣ ልክ ናችሁ። ለመጠጥም ይሆናል የማይሆናል። የምትቆፍሩት ውሃ የተበከለ ከሆነ አካባቢው ላይ ኬሚካል ካለ ወይም ደግሞ አካባቢው ጨዋማ መሬት ከሆነ ለመጠጥ ላይሆን ይችላል። ተመርምሮ ነው መርማሪዎቹም አሁን ይሄ ጂኦሎጂስት የሚባሉት መርምረውት ጨዋማ ከሆነ ወይም ኬሚካል ያለበት ከሆነ ለመጠጥ አይሆንም፣ ግን ለመስኖ መሆን ይችላል ወይም ደግሞ ለሌላ ነገር ለልማት መዋል ትችላላችሁ ይሏቸዋል። እኔ ግን እንዳጋጣሚ ሆኖ አሁን ይሄ ያወጣሁት ውሃ ለመጠጥ የሚሆን ነው። 30 ሜትር ላይ ያወጣሁት ውሃ ለመጠጥ የሚሆን ነው። ከጀርባዬ ትንሽ ዞር ልበልና ካሜራማኑ እንዳለሁን እዚህ የምትመለከቱት አሁን ለምሳሌ ሮቶ አለ። ከኋላ የምትመለከቱት ሮቶ 10000 ሊትር ሮቶ ነው። ይሄንኛው ማለት ነው እንደዚህ እንደምትመለከቱት ሳይቋረጥ በቀጥታ ሞልተን የምንጠቀምበት ነው። አሁን ይሄንን እዛ ጋር አሁን ይሄ እስካሁን እየፈሰሰን ያለው በዚህ ፕሬዠር እንዳለ ወጥቶ በቀጥታ ሮቶ መሙላት ይችላል ማለት ነው። ሮቶ ሙሉ ነው ያለው። አሁን ሮቶን ኦልሞስት በ30 ደቂቃ ውስጥ ነው የሚሞላው። ይሄንን በ30 ደቂቃ ውስጥ ነው ሮቶ ሞልቶ የሚጨርሰው። ስለዚህ ሙሉ ቀን ቢፈስ አሁን እዚህ ቦታ ላይ በቦቴም ብንሸጥ በሌላ ነገርም ብናደርግ በፈለግነው ነገር ብናደርግ መጠቀም የምንችለው ነው። ይሄ ውሃ አሁን ቆጣሪ የለውም። መብራት ብቻ ሰክተን ራሱ ከፍቶ ሙሉ ቀን ሲፈስ የሚውል ነው። ለመኪና ለአብያጅ ወጥበት ነው የምንጠቀምበት። ስለዚህ አሁን ትምህርት ቤት ቢሆን ነው ድርጅት ቢሆን ያለን ወይም ደግሞ መስኖ ቢሆን ለመስኖ ያንሳል ልትሉ ትችላላችሁ። እስኪ ይሄንን ውሃ ልቀቁትና ሙሉ ቀን እየፈሰሰ ይዋል። ወይም ደግሞ እዛ ያለው ከፍተኛ የውሃ ፕሬዠር ካለ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። አሁን እዚህ ጋር የተቀመመ ነገር የለው፣ ጨው የለው፣ ውሸት የለው። ምን ያክል ደቂቃ እስኪ ካሜራማን ስንት ደቂቃ ሆኗል? እሱ ላይ 8 ደቂቃ 8 ደቂቃ እየፈሰሰን ያለው። በነገራችን ላይ ካልሰለቻችሁ ትቀጥላላችሁ። አሁን ተመልከቱ ምን ያክል እንደሆነ። ውሃውን ንጹህ ነው እያያችሁት ነው ያለው። ይቋረጣል እያላችሁ የሰውን ስራ ለማጥላላት ሰው ስራ እንዳይገባ የምታደርጉ ሰዎች አላችሁ። በዚሁ አጋጣሚ አንዱ ምን አለ መሰላችሁ፣ በእርግጥ ያው ሁሌም ተመልካቾች ትሉኛላችሁ አትሽዬ ጥሩ የሚናገረውን እንጂ መጥፎ ነገር ኮሜንት የሚሰጠውን ይሄ ጽንፍ የያዘውን ሰው እንዲያድግ የማያደርገውን ሰው ተወው ትሉኛላችሁ። እውነት ነው፣ ግን አንዳንዴ እየለፋችሁ እየጣራችሁ መሬት ላይ የሌለ ነገር ውሸት የሚበጠረቅ ሰው አለ። አንዱ ደውሎ ለምሳሌ 1 ደቂቃ ፈሶ ለሚቆም ውሃ ሁልጊዜ እንደዚህ እያልካቸው ሰዎችን ታጭበረብራለህ ይለኛል። ምኑ ነው ማጭበርበር? እስኪ የሚቋረጥባቸው ሰዎች አሉ። ካልኩሌሽን አለው በነገራችን ላይ 5 ደቂቃም ፈሶ የሚቋረጥ ውሃ ሊኖር ይችላል። ግን ታይመር የሚባል አለ የሚገጠም እናንተ ጋር አይገናኝም። ቀጥታ ውሃ በሞላ ቁጥር ጉድጓድ ላይ የሚከፍትላችሁ ታይመር አለ የሚገጠም ማለት ነው ወተር ሰብር ፓምፑ ላይ። ስለዚህ ይሄንን ውሃ አቶ ሚንከራተታል፣ ይሄንን ውሃ አቶ ስደት ይሄዳል፣ መሬቱ ጾም ያደራል። በየትምህርት ቤቶቹ ውሃ በመግዛት በቦቴ የሚሰቃዩ ሰዎች አሉና እንደገና ደግሞ ወደ ቢዝነሱ ስንመጣ ክቡራን ተመልካቾች ለምሳሌ አሁን እኔ ላቢያጁ አለኝ። በቃ ውሃ በቦቴ መኪና በየቀኑ ከምደፋ በቦቴ መኪና 10000 ብር እየከፈልኩኝ ከማመጣ ባለምንም ነገር በቀላሉ አስቆፍሬ 30 ሜትር ኦልሞስት በ8000 ብር ወይም በ10000 ብር ብናባዛው ከ300000 ብር ያልበለጠ ወይም 200 ምናምን ሺህ ብር ወጪ አውጥቼ ይሄኛውን ተመልከቱት እንግዲህ በቀን 10000 ብር ውሃ ደፍቼ ውሃ በቦቴ አምጥቼ ከሆነ በወር 300000 ብር ነው የሚመጣው። ስለዚህ በአንድ ወር ኪራይ ብቻ ያለ ሐሳብ በአንድ ጊዜ አስቆፍሬ መጠቀም የምችልበት ነው። ስለዚህ በጣም ለማከብራችሁ በጣም ለምወዳችሁ ወዳጆቼ ማሽን ገዝታችሁ ወደ ስራ መግባት ትችላላችሁ። አሁን ከጎንደር የሚደውሉ ሰዎች አላችሁ፣ ከባህር ዳር የሚደውሉ ሰዎች አላችሁ፣ ከኦሮሚያ፣ ከትግራይ፣ ከሶማሌ ከሁሉም አቅጣጫ የሚደውሉ ሰዎች አላችሁ። እኔ በወሬ ሳይሆን ራሴ ገብቼበት መጀመሪያ ራሴ ያንን ቢዝነስ ፈትሼ አረጋግጬ ማስረጃ ይዤ ራሴ እዛ ቢዝነስ ላይ አሁን ስለ ካፌ ሳወራ ካፌ ራሴ ከፍቼ ጥቅሙንና ጉዳቱን ስለማቅ ነው ወደ እናንተ ማቀርብላችሁ። ውሃውንም ብዙ ጊዜ በየቦታው ሄጄ ሳቀርብላቸው ኧረ ውሸት ነው ምናምን የሚሉ ሰዎች አሉና ስለዚህ ውሸት አይደለም እውነት ነው። የምትመለከቱት የከርሰ ምድር ውሃ ነው። ራሴ ላቢያጆ ጋር ያስወጣሁት ነው። ይሄንን ቦታ ማየት ከፈለጋችሁ ማዕዛው አሳጥባችሁ ራሱ መኪና ያላችሁ ሰዎች ካላችሁ አሳጥባችሁ ካልሆነ እኒ ለምትሉ ሰዎች ደግሞ አዲስ አበባ ፊጋ አካባቢ ማለት ነው ፍርድ ቤቱን ዝቅ ስትሉ ላቢያጆ የሚታጠብበት ቦታ ላይ ሀብትሽ የሥራ ሰው ላቢያጆ የትኛው ነው ብላችሁ ብትጠይቁ ማንም ሳያሳያችኋል። ንጹህ ውሃ አይታችሁ በደንብ አረጋግጣችሁ እንደገና ደግሞ እዚህ ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ ግድ የላችሁም። እጅግ በጣም አዋጪ ነው። ለየትኛው ለአስቆፋሪውም ሰው ለቆፋሪውም ሰው መኪና ልግዛ እያልክ በየቦታው ለምትንከራተቱላ መሬት አለኝ መሬቴን ታቀፌ ምን ልስራበት እያልክ ያለ ጾምን እያደርክ ያለ ሰው ሁላ ካለ ማሽኑን ገዝታችሁ ስሩ። ማሽኑን የምትገዙበት ደግሞ ትክክለኛ የሆነ ቦታ ደግሞ ከጎን ስክሪኑ ላይ አስቀምጥላችኋለሁ። ማሽኑ የከርሰ ምድር ውሃ መቆፈሪያ ማሽኑን ገዝታችሁ በነገራችን ላይ ከስደት መጥተው ሴቶች ገብተዋል እዚህ ስራ ላይ። ወንዶች ከስደት መጥተው ስራ እየሰሩ ነው። ድምጻቸውን አጥፍተው እየሰሩ ነው። እኔ እንደው አፌን ስለሚበላይ ነው መሰለኝ በጣም እጅግ አዋጭ የሚባለውን ስራ እነግራችኋለሁ ለእናንተ።
ሰው አያምነኝም እኔ እናገራለሁ። ብልጥ የሆኑና አራዶች ደግሞ ምን ያደርጋሉ? እንዲህ ሀብትሽ ዛሬ ምን ቢዝነስ ይዞ መጣ እያሉ ደግሞ በቀጥታ ወደ ስራ እየገቡ ነው ያሉትና ስክሪን ማስቀምጥላችሁ ስልክ ቁጥር አለ። ችግር የለውም እንደውም ካስፈለገ የራሴን ስልክ ቁጥር ለጥፍላችኋለሁ። ደውሉና ለኔ ጠይቁኝ። ማሽን የት እንዳለ ነግራችኋለሁ። በቀጥታ ትሄዳላችሁ። ከድለላ ጋር የምታገናኙ ሰዎች አላችሁ። እኔ ጥቅም ከማግኘት ጋር የምታገኙና ሰዎች አሉ። ግድ የላችሁም እናንተ እሙኝ። ከፈለጋችሁ ከጥቅም አንፃር እኔ ተጠቅሜም ቢሆን እናንተ እንድትጠቀሙ ማድረግ ራሱ ትልቅ ነገር ነው። ይሄንን ማሽን ይዞ ወይም ደግሞ ይሄንን የከርሰ ምድር ውሃ ቢዝነስ ላይ የሚሰማራ ሰው ብልጥ የሆነ ሰው ብቻ ነው። በቃ ያመነበት መጥቶ መመርመር ማየት። መታችሁ ማሽኑን ልትገዙ ስትሉ በየቦታው ምን ታረጋላችሁ መሰላችሁ? ሄዳችሁ እዛ ታያላችሁ። ውሃ ሲቆፈር ታያላችሁ። ማሽኑ ምን ያክል ጥንካሬ እንዳለው ታያላችሁ። ጋራንቲ ያለው ውል ያለው አንዳንድ ብልጥ ግን ምን ያረጋችኋል መሰላችሁ? ይሄ ስራ አይሰራም ውሸት ነው እያለ ሚዲያ ላይ ያወራል። እኔ ኮሜንት ላይ ይገባና ይጽፋል። ምክንያቱም ያ ሰውዬ ማሽን አለው እሱ ስለሚሰራ ብቻ ምን ያረጋል መሰላችሁ? ያ ስራ እሱ እንዳይበላበት እሱ ብቻ ሊጠቀም ነው። እና በጣም ብዙ ጦርነት ነው እኔ ጋር የተገጠመብኝ ማለት በጣም ብዙ ነገር ነው የደረሰብኝ። እንዴት ታረጋለህ? በመንግስት ልትፈለግ ትችላለህ? እንዴት ያለ ፍቃድ ውሃ ታወጣለህ? ምናምን ስራ መጀመሪያ ከምታወራ ስራና ከዛ በኋላ መንግስት ይጠይቀ የዛን ጊዜ ታቆማለህ። የሚጠየቅ ነገር የለም። ኦልሞስት ይሄንን ውሃ ካስተዋወቅኩት ይሄንን ቢዝነስ ካስተዋወቅኩት 4 አመት አልፎታል። በጣም ብዙዎች ሚሊዮነር እየሆኑ ነው። አንዳንዶች ግን ቁጭ ብለው እያወሩ ነው። ይሄው እያየው ነው። ኦልሞስት 10 ምናምን ደቂቃ ደርሷል። ስንት ደቂቃ ደረሰ ካሜራማን? 12 ደቂቃ ከፈሰሰ ይሄው አልቆመም። ፕሬሸሩ ባለበት ነው ያለው። ይሄ እየቀጠለ ከሆነ ከዚህ ውጭ ምን ትፈልጋላችሁ? ስለዚህ 100% የምነግራችሁ ነገር በዚህ ቢዝነስ ላይ በገጠር ልማት ላይ የምትሰማሩ ሰዎች ካላችሁ፣ ውሃውን ማስቆፈር የምትፈልጉ ሰዎች ካላችሁ፣ ክፍለ ሀገር የምትሉ ሰዎች አላችሁ። ክፍለ ሀገር ላይ ማሽን የገዛ ሰው እስከሌለ ድረስ እኔ ሰጀስት ላደርጋችሁ አልችልም። አዲስ አበባ ያሉት ራሳቸው በጣም ወረፋ ስላለባቸው ክፍለ ሀገር ሂዱ ስላቸው አይሄዱልኝምና ስለዚህ ታገሱኝ። ባህር ዳር ያለ ሰው ካለ ባህር ዳር ማሽን የሚገዛ ሰው ካለ ነግራቸዋለሁ። የገዛ ሰው ካለ እዚህ ቦታ ላይ የሚያስቆፍር ሰው ስላለ ሄዳችሁ እዚህ ቆፍሩላቸው እላቸዋለሁኝ። መቀሌም ትግራይም ላይ ቦታ ያለ ሰው ካለ ስልካቸው ያለኝ ካለ ማሽን ያላቸው ሰዎች ካሉ እነሱ ኮንታክት አደርጋቸዋለሁ። ከዛ ውጭ ያለ በትግስት ጠብቁኝ። ቢዝነሱ ገብቷቸው ማሽን ገዝተው ወደ ስራ የሚገቡ ሰዎች ካሉ አሁን ለምሳሌ እንበልና ጎንደር ላይ በቀን ከ10 ሰው በላይ ይደወልልኛል። አንዳንዱ ሰው ይደውልና አሁን 10 ሰው ከ10 ሰው 2 ሰው ማስቆፈር ምክንያቱም ያስቆፍራል። ዋጋ ተናግሬያለሁ። በሜትር የኛ ያክል ብር ነው ብያለሁ። ያስቆፍሯቸዋል። የማያስቆፍር ነገር የለም። ስራ ያዋጣሉ። ድብን አድርጎ ያዋጣል። አይደለም ለሌላ ሰው ላንተ ለራሱ ቆፍረህ ራሱ ይሄንን መስኖ ብታለማ ሽንኩርት ዛሬ ስንት ነው? ቲማቲም ስንት ነው? የግብርና ግብአቶች ስንት እንዳሉ አስቡባቸው ልላችሁ እፈልጋለሁ። የኔ ነገር አያልቅም። ይሄ የውሃ ቢዝነስ ደግሞ አያልቅም። በነገራችን ላይ ነግሬያቸዋለሁ። 24 ሰዓት ያለ ማቋረጥ እንደዚህ ነው ውሃው የሚፈሰው። በዚሁ አጋጣሚ 2 ሰዓት ብቻ የሚፈስ ውሃ ሊኖር ይችላል። 1 ሰዓት የሚፈስ ሊኖር ይችላል። 5 ደቂቃ ብቻ የሚፈስ ሊኖር ይችላል። ልክ ነው። ልክ አይደለም ማለት አይደለም። ልክ ነው። ግን የውሃ ጥርቅሞሽ የውሃ ድግግሞሽ ይመጣና በብዛት የሚሰጣችሁ ብዛቱ ነው። የኔ እንደ እድል ሆኖ ውሃው ምንድነው ብያችኋለሁ። በብዛት ውሃው የሚወርጣው ውሃ በጎን ያለው ከጎንና ከጎን የሚወርደው ውሃ ከፍተኛ ቁጥር ያለው ውሃ ስለሆነ አይቋረጥም። 24 ሰዓት እንደ ወንዝ ማለት ነው። 24 ሰዓት አይቋረጥምና ይሄን ነው የምላችሁ ዘመዶቼ። ውሃ የከርሰ ምድር ውሃ መቆፈሪያው ማሽን መግዛት የምትፈልጉ ሰዎች ካላችሁ ይሄው ኤኤን ብዬ ስልክ አስቀምጥላችኋለሁ፣ ወይም ደግሞ የራሴንም ስልክ አስቀምጥላችኋለሁ። ቦታ ላይ ወስጄ አስጎብኝቻችሁ በቀጥታ ማየት ትችላላችሁ። ከዛ ውጪ ማስቆፈር የምትፈልጉ ሰዎችም ካላችሁ ደግሞ ማሽን የገዙ ሰዎችም ስላሉ እናንተ ያላችሁበት አካባቢ የሚቀርባቸው ከሆነ በነገራችን ላይ ደቡብ ላይ ገብቷል ይሄ ማሽን። ጎንደርም ላይ ስራ ወረፋ ካልበዛባቸው ማሽን የገዙ አሉ፣ ባህር ዳርም አሉ፣ መቀሌም አሉ። እነዛን ሰዎች ስትደውሉልኝ ወይም ደግሞ እነዛን ሰዎች ስልክ እያያዝኩኝ ከናንተ ጋር ኮሚኒኬት የማደርጋቸውናል። ክቡራን ተመልካቾቼ በጣም የሚገርም ውሃ ነው። እኔ ደስ ብሎኛል። እድሜ ልኬን አመት እስከ አመት አሁን ይሄው ውሃ እያወጣሁኝ ላቢያጆ ማጠብ እችላለሁ፣ ውሃ ማስቀዳት እችላለሁ። በጣም ለብዙ ሰዎች ማስጠቀም እችላለሁ። ለድሃ ለምስኪኑ እንዲጠቀም ማድረግ እችላለሁ። ለሌሎች ሰዎች የስራ እድል መፍጠር እችላለሁ። ይሄን ነው የምላችሁ። እኔ ሀብትሽ የስራ ሰው ነኝ። እናንተ ደግሞ ስራ ፈላጊዎች ናችሁና ያላመኑ ብፁዓን ናቸው ይላሉ። ስለዚህ እኔን አግኝታችሁ ውሃው ማየትም ከፈለጋችሁ ቪዲዮ ነው፣ ፎቶ አይደለም። ቪዲዮ ዝም ብላችሁ እንደዚህ ኤዲት አታረጉትም። እንደምታዩት ነው፣ እንደምትመለከቱት ነውና ይሄን የመሰለ ንጹህ ውሃ ጥርት ጽድት ያለ ውሃ 30 ሜትር ላይ አውጥቼ እየተጠቀምኩ ነው። ተጠቀሙበት እላችኋለሁ። የምትመለከቱበት ሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር አድርጉት። አትከፍሉበትም። እናንተ የምታዩት ሙዚቃ ነው።
እናንተ የምታዩት የማይረባ ሞቲቬሽን ነው። እናንተ የምታዩት የማይሆን ነገር ነው። እናንተ የምታዩት ጋሽ ቀጭኑን ነው። እኔንም እዩኝ እስኪ እኔንም እዩ። ስራ ነው፣ ስራ ይሻላችኋል እላችኋለሁ። በነገራችን ላይ ጋሽ ቀጭኑ እንኳን ጓደኛዬ ነው፣ ወንድሜ ነው። ኤኒዌይስ እንደዛ ነው የምላችሁ። በነገራችን ላይ ሙሉ ቀን ካልሰለቻችሁ የሆነ ቀን እንደውም ላይቭ ላይ መጥቼ ሙሉ ቀን ልውልላችሁ እችላለሁ። ኔጌቲቭ የምትጽፉ ሰዎች አድቡ፣ እረፉ፣ የሰው እንቅፋት አትሁኑ፣ እንዲሰሩ ሰው አበረታቱ። እናቃለን በጂኦሎጂ በውሃ ስራ ዲግሪ ያለን ማስተሬት አለን የምትል ሰውዬ አንድ ቀን ውሃ አላወጣህም። ዝም ብለህ ቱልቱላ ወሬ ነው የምታወራው። በተግባር እኔ ነቀፌት አለ ማንም እስካሁን ድረስ ሚዲያ ላይ ውሃ አወጣለሁ የሚል ሰው ካለ አበረታታለሁ። ሰርቶ ያሳይ፣ ለሰው ሰጀስት እናደርጋለን። ሌላ ማሽንም የምትፈጥሩ ሰዎች ካላችሁ አበረታታችኋለሁ እናንተን። ምክንያቱም እናንተ ነገ ለሌላ ሰው የሥራ እድል እየፈጠራችሁ ነው፣ እናንተ እየተጠቀማችሁ ነው። እኔም ደግሞ በጣም ደስ እያለኝ ነው የምሰራላችሁ በነፃ የምሰራው ማስታወቂያ በነፃ ነው መጥቼ የምሰራላችሁ ነው። ይሄን ነው የምላችሁ ክቡራንና ክቡራን ተመልካቾቼ። ሰፈሩን እንዳያጥለቀልቀው እንደው ቱቦ ስላለ ነው እንጂ እስካሁን እየፈሰሰ ነው ያለው፣ ካልሰለቻችሁ ነው ያለው። የከርሰ ምድር ውሃ ቁፋሮ ይኸው፣ ወደዛ ልልቀቀው ላሳይ ብሬ። ይኸው ተመልከት፣ አሳያቸው በደንብ እንዲቀረጸው ጎኑን ተመልከት እንዴት ንጹህ እንደሆነ። ይኸው አሳያቸው፣ በተግባር የተረጋገጠ የሰው ነው እንዳትሉኝ። እቺ መኪና እኔን ታቋታላችሁ ከኋላዬ ተመልከት፣ አሳያቸው ውሸት እንዳይመስላችሁ። ይኸው የኔ መኪና አይታችኋታል። እቺ ሳሯ መኪና አይታችኋታል አይደል? እኔ መሆኔ ለማረጋገጥ እኔ ውሸት የለም። ስልኬን ሚዲያ ላይ ለጥፋለሁ። እንደማንም ሰው ውሸት አይደለም የምሰራው። ስልኬ ተለጥፏል። ስልኬ ላይ ደውሉልኝ ከፈለጋችሁ፣ ስለ ማሽን መረጃም ስለ ቁፋሮም ከፈለጋችሁ። ይኸው ማሽኑን ገዝታችሁ ወደ ስራ ግቡ። ምን ነግራችሁ ወደ ክፍለ ሀገር ያላችሁ ሰዎች ከምታስቆፍሩ ይልቅ ደግሞ ማሽኑን ገዝታችሁ ወደ ስራ ግቡ እላችኋለሁ። የዛሬው ይህንን ይመስል ነበረ። ይመቻችሁ።